በጣም በተቸገርኩበትና ገንዘብ በሚያስፈልገኝ ሰዓት አንድ አባት የሎተሪ ትኬታቸው እንዳይላቸው ጠይቀውኝ ሳይላቸው የ5 ሚሊዮን ብር እድለኛ እንደሆኑ አወቅኩኝ። የሎተሪው ታሪክ እንግዲህ ልባችን እንደሰቀለው ይኸው ክፍል 2ቱን ይዘንላችሁ መጥተናል። የሎተሪው ባለታሪካችን መልካሙ ክፍል 2። የመልካሙ ማለትም የባለ ታሪካችን የሎተሪው ባለ ታሪክ መቼም ትዝ ይላችኋል። ልባችን እንዴት ተንጠልጥሎ እንደቆመ ትዝ ይላችኋል አይደለ? እስኪ ክፍል 2ን ከመቀጠሌ በፊት ቀንጨብ አድርገን የመልካሙን ታሪክ አስታውሰን እንመለስ። በህይወቴ እጅግ አብዝቼ ከምጠላው ነገር አንዱ ቤተሰቦቼ እኔን ከሆነ ሰው ጋር እያነጻጸሩ ምን አለ እንደ ከሌ ብትሆን ሲሉ መስማት። በቀጣዩ ቀን የአብስራን ትምህርት ቤት ሳገኘው ይባስ ብሎ ከሌሎች ልጆች ጋር ሲጠቋቆምብኝና አሁንም ቢሆን ጓደኝነቱ ይቀራል እንጂ ያለኝን ከማካፈል ወደ ኋላ አልልም ሲለኝ ይህን ያህል ይሉኝታዬን አጥቻለሁ እንዴ? ላይኑ እንኳን ካስጠላሁት ሰው እጅ የምበላው ሊሰርቀው መስሎት ነው ሌባ ነው ካለች ምን እንደሰበርክ ታውቀዋል። ለመሆኑ አንተ ራስህን ብትሸጥ ራሱ አትከፍለውም። ቀልድ ያስኩ ነው እንዴ መሰለህ? ጭራሽ ታገጣለህ ብሎ ጮኸ። በጣም በተቸገርኩበትና ገንዘብ በሚያስፈልገኝ ሰዓት አንድ አባት የሎተሪ ትኬታቸው እንዳይላቸው ጠይቀውኝ ሳይላቸው የ5 ሚሊዮን ብር እድለኛ እንደሆኑ አወቅኩኝ። የሎተሪው ታሪክ እንግዲህ ልባችን እንደሰቀለው ይኸው ክፍል 2ቱን ይዘንላችሁ መጥተናል። ግን ሰላም ሳላችሁ እንዴት ናችሁልኝ? ሳምንታችሁስ እንዴት ነበረ? እንዳጓጓችሁ ተስፋ አደርጋለሁ። እኔ ራሱ በቃ እስኪደርሰኝ የነበርኩበትን አጠይቁኝ። እስኪ ታሪኩን አብረን የምናዳመጥ ይሆናል። አብራችሁን ቆዩ። አምነው የሎተሪ ትኬታቸውን የሰጡኝ ሽማግሌ በአይነ ህሊናዬ እየተመላለሱ እንቅልፍ ነሱኝ። ወደ ስራ ለመሄድ ወጥቼ እንደ አጋጣሚ በእሳቸው ቤት በኩል ሳልፍ አዩኝ አላዩኝ ድብብቆሽ ስራ የሆነ። ይህ በእንዲህ እንዳለ ኮምፒውተር የሰበርኩበት መስሪያ ቤት የግምጃ ቤት ኃላፊ የላካቸው ሰዎች የተከራየሁበት ቤት ድረስ መጥተው ሲያጡኝ ያለ አከራዬ ያረኩትንም ያላረኩትንም ጨማምረው ተናግረው ከአከራዬ ጋር አጣሉኝ። በገባ በወጣ ቁጥራውን ነገር ሊሰጠው አገር አማን ብዬ የቀን ስራዬን ስሰራ ብዬ ወደ ቤት ስገባ ከወትሮ በተለየ ኮስተር ብለው ነበር የጠበቁኝ። ደህና ዋሉም ማማ አልኳቸው። ፊታቸውን ክስክስ አድርገው ደህና ዋልክ መልካሙ አሉኝና ቀጠል አድርገው ላናግር ፈልጌ ነበር መልካሙ፣ ራትህን ብላና ና ቡና እየጠጣን እናወራለን አሉኝ። ለጥሩ ነገር እንዳልፈለጉኝ ፊታቸውም አነጋገራቸውም ያስታውቃል። መብላት አይበሉትና እየተናነቀኝም ቢሆን የተወሰነ ቀማምሼ ወደ ቤታቸው ሄድኩኝ። ነገሩ በባዶ ወደ ከሚሆን ብለው ነው። ስደርስ ቡናው ከእሳቱ ወርዶ እየሰከነ ነበር። ከአቦሉ በሲኒ ቀርተው አቀበሉኝና ደህና ነህ መልካሙ አሉኝ። በሆዴ ሁለቴ ሰላምታ አንዱ ለነገር ነው እያልኩኝ ደህና ነኝ እማማ፣ እርሶ እንዴት ኖት አልኳቸው። ደህና ነኝ ክብሩ ይስፋ፣ ትንሽ ኑሮ ተወደደ እንጂ። አመጣጣቸው ገብቷቸዋል። እንደው የኔ ልጅ ይህንን ያህል ጊዜ እኔ ቤት ስትኖር አንድም ቀን ክፉ ደግ ተነጋግረን አናውቅም አይደል አሉኝ። ግራ እየተጋባው ኧረ አናውቅም እማማ፣ ምን ነው ምን ተፈጠራውንስ ቢሆን አልኳቸው። የግምጃ ቤቱ ኃላፊ ሰዎችን ልኮ እንዳጣኝ ቀድሞ ደውሎ ያሳወቀኝ ቢሆንም ከሳቸው እስኪመጣ ድረስ ምንም ማለት አልቻልኩም ነበር። መቼስ ዛሬ ሰዎች መጥተው እንዳጡ ታውቃለህ አይደል? የምሰማው ነገር ደስ አይልም። ከዚህ ቀደምም ከወይዘሮ ሰናይት ጋር ተጋጭተህ እንደነበር ሰምቻለሁ። መቼም ሰው አንዴ ሲሳሳት ማለፉ አይከብድም ብዬ ነበር ዝም ማለቴ። ዛሬ ደግሞ ከወረዳው ጽሕፈት ቤት የመጡ ሰዎች ጫኝ አውራትነት ስትሰራ ሄደህ ስርቆት እንደሞከርክና የያዝከውን ይዘህ ልታመልጥ ስትል ወድቀህ ውድ ዕቃ እንደተሰበረብህ ነገሩኝ ሲሉኝ የተፈጠረውን ነገር አጣመውና ጨማምሮ የተናገሩበትን መንገድ ገረመኝ። ኧረ እማማ የሰሙት ሁሉ ውሸት ነው፣ እባክዎ እኔን ይመኑኝ ስላቸው አይ ሰው እኮ ሲቸግረው ከዚህም የባሰ ያደርጋል። ቢሆንም ደህና ተከብሬና ታፍሬ በኖርኩበት ሰፈር ነገ እጃ መለጥሎ ከጎረቤቶቼ ብታቃቅረኝ አንገቴን የምደፋው እኔ አይደለሁምን አሉኝ። ትኩር ብለው በጥያቄው አስተያየት እያዩኝ አስከትለው ምን ሊሉኝ እንደሚችሉ መገመት ቀላል ነገር ነው። ቀጠል ላረጉና አሁን የሆነው ሆኗል፣ ብትችል እስከ ቀጣዩ ወር ቤት ፈልገ እንድትለቅልልህ ነው። እስከ ሰኔ ያለውን አይደል የከፈልከኝ፣ የ2 ወር ኪራይ እመልስልሃለሁ አሉኝ። አንገቴን ደፍቼ ከቤታቸው ወጣሁና ነፍስ ካወቅኩ ለመጀመሪያ ጊዜ ስቅስቅ ብዬ አለቀስኩኝ።
ምን ቀን ነው ልማር ብዬ ወደዚህ የተረገመ ከተማ የመጣሁት? እንደው ምን አለ አባቴ የሚለኝን ሰምቼ እዛው አግብቼና ልጆች ወልጄ አብሬው ብኖር እያልኩ እስኪ ደክመኝ አለቀስኩኝ። ቀላል አይደለም ኦብቪየስሊ ከለመድነው ኑሮ ከኖርንበት ሀገር ቦታ ምናምን ለቀን አዲስ ኢንቫይሮንመንት ስንመጣ በዛ ላይ ደግሞ አዲስ አበባ ሲሆን ስትራግሉን ብዙ ነው እና ለዛ ይመስለኛል ይከብድም። አከራዬ ይህንን ባሉኝ ማግስት ግን ከጭንቅ የማያወጣ ህሊና ገደል ይግባ ብዬ በጠዋት ተነስቼ ወደ ብሔራዊ ሎተሪ ጽሕፈት ቤት መጓዝ ጀመርኩኝ። ነገር ግን ገደል ግባ ብዬው የነበረው ህሊናዬ እኔ ወደፊት አንድ እርምጃ ስራመድ እሱ ደግሞ ወደኋላ 2 እርምጃ እየጎተተኝ ነበር። እንደሆነ ህሊና አይተው ተው ብትሉትም አይተውም ማለት ኮንሽየስ ማይንዳችን ራሱ ተው ብንለው አንኮንሽየስ ማይንዳችን ሳንወድ በግድ ያሳስበናልና ያሰበው ነገር ደግሞ ከአባባ ጋር የተያያዘ ነገር ይመስለኛል። ትዝ ካላችሁ የባለፈው ታሪካችን ላይ የአባባ ሎተሪ አይደል ይዞ የነበረው አሁን ሲሄድ እንግዲህ ምናልባት ሊክዳቸው ከሆነ አይምሮ እየታገለው ሊሆን ይችላል። ብሔራዊ ሎተሪ ጽሕፈት ቤት ለመድረስ በግምት 200 ሜትር አካባቢ ሲቀረኝ ቁርጥ የሎተሪ ቲኬቱን የሰጡኝ ሽማግሌ የሚመስሉ አንድ አባት ብዙ ሰው ከቧቸው ሲያለቅሱ ተመለከትኩኝ። የተሰበሰበው ሰው ሁሉ 10ም 5ም ይጥልላቸዋል። ሁኔታውን ቀረብ ብዬ ሳጣራ ልጃቸውን ሊያሳክሙ ከገጠር መጥተው ከዘመድ አዝማድና ከወዳጅ ያሰባሰቡትን ብር ይዘው ወደ አዲስ አበባ ለመሄድ ወደ መናኸሪያ ሲያቀኑ ገንዘባቸውን ተዘርፈው እንደሆነ ሰዎች ነገሩኝ። ልጃቸው እድሜው የኔ ኩያ ቢሆን ነው። ህመሙ ምን እንደሆነ ባላውቅም ከፊቱና ከመላ ሁኔታው ግን እጅግ እንደጠናበት ያስታውቅ ነበር። የሽማግሌው እንባ እንደዛ መንታ መንታ እየሆነ ሲወርድ ሳይ ትኬቱን የሰጡኝ አባት ድቅና አሉብኝ። እንዲህ እኮ ነው ባይዜ አያሳልፈንም። ኃጢአት እንደሆነ አይምሯችን ስለሚያውቅ የሆነ ይደጋግምብናል ሁኔታዎች። ብዙ ጥያቄዎች ወደ አይምሮ ይመጡ። እሳቸው ታማሚ ቤተሰብ ቢኖራቸው ወይ እንደኔ በዕዳ የተያዙ ቢሆኑስ እያልኩኝ ብዙ አወጣው አወረድኩኝ። ይህንን እያሰብኩ በራስ ወዳድነት ያፍሬ እንባ ባይኔ ግጥም ሲል ወደ ኋላ ዞሬ ወደ ቤቴ ተመለስኩኝ። ከሰዓት በኋላ ትምህርት ቤት ስሄድ ይሉኝታና ኩራቴን ጥዬ ያብስራን ለማናገር ወሰንኩኝ። ሌላው ቢቀር እናቱ ስለምትሰማው በእሷ በኩል የግምጃ ቤት ኃላፊው የጊዜ ገደቡ እንዲጨምርልኝ ወይዳው እንዲቀንስልኝ ለማድረግ እንዲያግዘኝ ብዬ ተስፋ አደረግኩኝ። መቼስ ሰው ካልሞተ ተስፋ መቁረጥ ይከብደው የለ። በእረፍት ሰዓት ያብስራን ለማናገር ስቀርበው እንደጠበቅኩትም ያንን ያልተፈታ ፊቱን ይዞ ነበር የጠበቀኝ። ጓደኞቹን በአይኑ ምልክት ሰጥቶ ካጠገቡ ዞር አደረጋቸው። በኋላ ከእግር እስከ ራሴ ካየኝ በኋላ ለምን እንደፈለግኩት እንኳን ሳይጠይቀኝ ቆይ አንዴ እዚሁ ጠብቀኝ ብሎ በቆምኩበት ትቶኝ ወደ ክፍሉ ገባና ከደቂቃዎች በኋላ ተመልሶ መጣ። ያቃቃራቸው ነገር ያው ቀላል ነገር አይደለም። በቤተሰብ ቀንቶበት ነው ቀንቶበት በትምህርቱ ምናምን ስለነበረ እንዲህ በቀላሉ የሚፈቱት ነገር አልሆነ መሰለኝ። ሲመለስ በእጁ የሆነ ነገር ይዞ ነበር። በዙሪያችን ያሉት ተማሪዎች እንዳያዩን እየተጠነቀቀ የያዘውን ነገር አስጨበጠኝና እርዳታ ይቀጥላል፣ ዝም በማለቴ ይቅርታ። እርዳታውን ፈልጎ የመጣ መስሎት እኮ ነው። ይቺ ለአንዳንድ ነገር ትሁን፣ ሳገኝ ደግሞ ጨምርልሃለሁ አለኝ። ያብስራ እኔ ሌላ ነገር ላማክረን የመጣሁት አልኩት። ምንድነው ደግሞ የምታማክረኝ አለኝ። እንደሄድለት በመፈለግ አይነት የተሰላቸ ፊት እያሳየኝ ያጋጠመኝን ሁሉ ስነግረው ይሄ እኮ እኔም ማየን ባወራትም የሚስተካከል ነገር አይደለም አለኝ። እንዴ እኔ እኮ አውቄ ያልሰበርኩትም ወድቄ እንጂ ያልኩት በማስተዛዘን። እነሱ ይህንን የሚረዱ አይመስለኝም። እንደምታውቀው እነማየም ባለፈው በሆነው ነገር እስካሁን እንደተበሳጩ ናቸው። ጭራሽ ያንተ ጉዳይ ላይ ትብብር ልጠይቃት አልችልም አለኝ። ተናድጄ እኔ ያረኩት ይመስል እስካሁን ተበሳጭተዋል ምናምን አትበል። እኔ እውነቱን ብናገር የሚያምነኝ የለም። ከዚህ ነፃ ልታወጣኝ የምትችለው አንተ ብቻ ነህ ያቡ። ከኔ በላይ ለሱ ትኩረት የሰጣችሁት መስሎ ስለተሰማኝ ነው እንጂ እንዲያደረግኩት ብትል እኮ ይረዱሃል ስለው ከልቡ ሳቀና እሺ ከዛስ እባክህ ስንፍናዬን ግዴለሽነቴ አንሶ በተንኮለኝነት ሌላ ስም ልታስወጣልኝ ነው? ያኔ ስባል የነበረው ራሱ ከአቅሜ በላይ ነበር። አርፈ የምሰጥህን ተቀበል ብሎ በቆምኩበት ጥሎኝ ሄደ። ከትምህርት ቤት መልስ ወደ ቤት ስገባ አከራዬ ሰላምታ እንኳን ሳይሰጡኝ ቤት እየፈለክ ነው የኔ ልጅ ሲሉኝ ለአይኔ እንኳን አስጠልተውኝ ዝም አልኳቸው። ከቅርብ ጊዜ ወዲህ ሽንት ቤት ለመጠቀም እንኳን ቤታቸው እየቆለፉ ነው ወደ ጓሮ የሚሄዱት። ሌባኖስ ለተባለ ጠርጥረውት ነው። በእያንዳንዱ ድርጊታቸው አደገኛ ሌባ እንደሆንኩኝ ስለሚያስቡ እንደሚጠነቀቁ ሊያሳዩኝ ይሞክራሉ። ከሚናገሩት ነገር በላይ ደግሞ ድርጊታቸው
ትግስት ያስጨርሳል። ያልሆነውን ሆንክ እያሉት ስለሆነ ይመስለኛል በጣም እየተናደደም ደግሞ የሚመጣው። አንድ ቀን ማለዳ የነፍስ አባታቸውን ይዘው መጥተው ቤቱን እያስዞሩ ጸበል ሲያስረጩት አረፈዱና እንድሰማቸው በሚመስል መልኩ ድምፃቸውን ከፍ አድርገው የጨነቀ ነገር ሆኖብኝ እኮ ነው አባቴ፣ አሁን ከዚህ ቢወጣስ ማን ያከራየዋል ብዬ ደግሞ እሰጋና ወዲያው ደግሞ ፈራለሁ። መቼስ አንድ ብቻዬን ነኝ በቤቱ ያለሁት። ነገ አንድ ነገር ብሆን የአንድ ሰሞን ወሬ ብሆን እንጂ ያጣሁትን ማን ሊተካልኝ ነው ይላሉ። የነፍስ አባታቸውም እሳቸው እንደሚመክሩኝ ነግረው ተሰናበቷቸው። የአባን መውጣት ተከትዬ ወደ አከራዬ ሄድኩና እማማ አንድ ነገር ልንገሮት ብዬ ነው ያው መሄዴ ካልቀረ ስላቸው ደስ ብሏቸው ጎሽ ልትሄድ ነው ቤት አገኘህ አሉኝ ሰፍ ብለው። ቤት እንኳን አላገኘሁም እና ታዲያ ወደ ገጠር ልትመለስ ነው? እሱም ሸጋ አሉ እየተቻኮሉ። ሎተሪ ደረሰኝ እኮ እማማ፣ ተከራይቼ ሳይሆን ቤት ገዝቼ ነው ቤቶን የምለቅሎት ስላቸው የሰሙትን ተጠራጥረው እስቲ ጊዮርጊስን በል ብለው እጃቸውን ዘረጉልኝ። የዘረጉትን እየመታው በቅርብ ቀን ለቅቄ እወጣለሁ፣ እመልስልሃለሁ ያሉትን ገንዘብ የያዙት የቡና መግዣ ይሆኑታል ስላቸው አይ መብላቱን ሳያውቅ ሰውዬ ግን በጣም ተዝናና መሰለኝ። መንደሩ ሁሉ እስኪሰማቸው እልልታቸውን ያቀልጡት ጀመር። እንደምንም ለምኜና ተማጽኜ ዝም ካስባልኳቸው በኋላ እንዴት ዝም ልበል የኔ ልጅ፣ ይሄ እኮ ዝም አያስብልም። ስንት ነው የደረሰ ለመሆኑ አሉኝ። 5 ሚሊዮን ነው ማማ አልኳቸው። እንደው የኔ ልጅ መድኃኒዓለም እኮ የሰውንም ባያል፣ አንተም ደግሞ ጥሩ ሰርተህ ጥረህ ግሬ የምትበላ ልጅ ነህ፣ የልፋትን አይቶ ነው እሱ የተረዳ አሉት። አሁን ማለት ነው ከ2 ደቂቃ ከ2 ሰከንድ በፊት ሴትዮዋ ምንድን ነው ያሉት? ጸበል እያስረጩ ልጁ ሌባ ነው አላሉ? አሁን ልክ ገንዘብ ሲያገኝ ደግሞ የልፋትን የምትበላ ነህ የኔ ልጅ ምናምን በገንዘብ ሊደልሉት እኮ ነው። ግን አንዳንዴ ግን በጣም የሚገርመው ሲቸግረን ስንከፋ ሁሉም አብሮ ነው የሚከፋው። ልክ ስናገኝ አብሮ ነው የሚከፋው ስላችሁ እኛ ላይ ክፉ ይሆኑብናል፣ የቸገረው ሰው ላይ ክፉ ይሆናሉ። ልክ ሰው ሲያገኝ ደግሞ አብሮ እንኳን አገኘ እንኳን ሆነልክ ምናምን። እንደውም ሰው ሲከፋው ነው እኮ እንደዛ መባል ያለበት አይደለ? የከፋው የቸገረው ጊዜ ነው ማበረታታት ማጽናናት ያለበት። ሲያገኝማ ገንዘቡ ራሱ ያጽናነዋል፣ ሰውን ባያጽናናው። ተወው መልቀቁም ይቅር፣ ያሻህን ያማረህን አይነት ቤት እስክትገዛ እዚህ ቆይ ግድ የለም። ስዊች ነው ያደረጉት ሴትዮዋ። ውጣልኝ አትውጣብኝ ያሉት ባንዴ ሲሉኝ በትዝብት ተሞልቼ አይማማ እርሶም ለደህንነቱ ከሚሰጉ ደህና እርሶንም ራሱንም መጠበቅ የሚችል ጠንከር ያለ ሰው ቢያከራዩ ይሻላል አልኳቸው። ደግ አደረክ። ለምን ብዬ ነው ደግሞ የምሰጋ? በገዛ ሰፈሬ ማን አባቱ ሊነግረኝ? ማለት ቲፒካል የሆነ ሰፈር ውስጥ ያሉ አሮጊት እንደሆኑ ነው የተሰማኝ። ባይሆን አንተ ቆይ ሰው አይን ውስጥም ትገባለህ እኮ። አሁን ይህን የሰማ ሰው ማጅራትህን ጠቅልሎ አንዱ ትቦ ስር ቢጥልህ ጸጸቱ ለእኔ አይደለም እንዴ መልካሙ አሉኝ። ትናንት እንደ ሰይጣን ጸበል ሲያስረጩብኝ የነበሩት ሴትዮ ዛሬ ለእኔ ሀሳቢ ሆኑ። ለነገሩ ይህ እንደሚሆን ጥርጥር አልነበረኝም። ከዚህ አቀሳሳሪ የግምጃ ቤት ኃላፊም ከዚህ የተለየ ግብረ መልስ አልጠብቅም። ከብስራና ከቤተሰቦቹም እንደዛው። ለነገሩ የሚሉትን ሰምቼ ለመታዘብ እንጂ የምሩም የሽማግሌውን ገንዘብ ለመውሰድ የሚያስችል ጭካኔ ላይ ደርሼ አልነበረም። አከራይ በቅጽበት እንደ ሞግዚት ያደረጋቸው ለጥቂት ሳቄ ሊያመልጠኙላ ነበር። የሆነ ሆኖ ራስን ከማጥፋትና ከህሊና ወቀሳ ሊያድነኝ የሚችል አንድ አማራጭ ብቻ ነው የቀረኝ። ሽማግሌው ዘንድ ሄጄ ያለብኝን ችግር አስረድቻቸው እሳቸው ዕዳዬ እንዲከፍሉልኝ መለመን ነበር። ብዙም ሳይቆይ በሰጡኝ አድራሻ መሰረት ወደ ቤታቸው ሄጄ አገኘኋቸው። ልደነግጥ ነው። አልሰጥም ቢሉትስ? ያው ይዞባቸው ይጠፋል። ግን አልሰጥም ቢሉት ግን ደግሞ እሳቸውም ጥሩ ሰው ይመስላሉ መሰለኝ። እንዳዩኝ ነበር የለዩኝ። በደንብ ሰላም ብለው አገላብጠው ከሳሙኝ በኋላ በዛው ዳናህ ጠፋ እኮ የኔ ልጅ፣ እንደው ተስፋ የሌለውስ ቢሆን አንድ አፍታ ብቅ ብለህ የከሰረ ሎተሪ ነው አትለኝም ነበር አሉ። ብዙ እንደጠበቁኝ በሚያስታውቅ ሁኔታ በዝግታ እግራቸው ስር በርከክ ብዬ ተስፋ አለው አባቴ፣ ችግር ገጥሞኝ ነው የጠፋሁቦት እንጂ ተስፋ አለው ስላቸው ምን ገጥሞህ ነው አሉኝ። ተስፋ አለው እያልኳቸው ከሎተሪያቸው አስቀድመው እኔን ስለገጠመኝ ችግር መጠየቃቸው በራሱ አጽናናኝ። ትልልቅ ሰዎች ባይዘው ያውቁበታል። ማለት በገንዘብ የሚፈታ ችግርም እኮ ሊሆን ይችላል፣ ግን በሀሳብ ለመፍታት ይሞክራሉ መጀመሪያ። ብዙ ጊዜ ከፍ ሲሉ አዛውንቶች ሲሆኑ ምናምን መፍትሄያቸው ሀሳብ ነው። ሀሳባቸው ደግሞ የእውነትም ይፈተዋል።
የሆነ አይነት ወገግ ያለ ተስፋ ታየኝ። የገጠመኝን ከሀስከፈ ዝርዝር ብትን አድርጌ ስነግራቸው ከልባቸው አዘኑ። ከዚህ በኋላ ነበር የሎተሪያቸውን ነገርም የነገርኳቸው። በጣም ደስ ብሏቸው እያቀፉ አገላብጠው ሳሙኝ። ማን ነበር ያልከኝ ስምህን አሉኝ። መልካሙ ስላቸው እውነትም እናትህ መልካም ወልዳለች፣ የስንት ብር ዕዳ ነው ጣሉብኝ ያልከኝ ሲሉኝ ወደ 100,000 ይጠጋል አልኳቸው። ከ5 ሚሊዮን ላይ 100,000 5 እጥፍም አድርገው ቢሰጡት የሚጎልባቸው አይመስለኝም። 100,000 ማለት አሁን የደረሰኝ ስንተኛው ይሆናል አሉኝ። ፈጠን ያለ ሂሳብ ሰርቼ የሩብ ግማሹን ሩብ እንኳን እንደማይሆን ስነግራቸው ተከፍሏል በቃ አሉኝ። አቤት እንደው እንዴት ደስ እንደሚለው ታውቂ። የሰማሁትን ማመን አልቻልኩም። ለካ ሀዘን ብቻ ሳይሆን ደስታም ድንገተኛ ሲሆን ያስደነግጣል። ጮክ ብዬ እውነቶትን ነው አባባ ስላቸው ድምፃቸውን ዝቅ አድርገው ቀስ በል እንጂ ሰው እንዳይሰማ ልጄ፣ አንተ መሆንህ እንጂ ሌላ ሰው ቢሆንማ ሙሉውንስ መቼ ያቀምሰኝ ነበር። ያን ቀን ተከትዬ ይሄልኝ ማለት የለካ አንዳች ቢታየኝ ነው። እንደው እግዚአብሔር ቢባርክህና ቢቀድስህ እንጂ ማን ነው ይሄን ያህል ዕዳ ያለበት በጭንቅ በጥብ ተይዞ እያለ ይህንን ያደርጋል? እኔ እንደምታይኝ በድዴ የቀረው ሽማግሌ ነኝ። እንደ ደህና ጊዜ እንኳን አማርጬ መብላት አልችልም። አንተ ግን ገና ጉልበትህ ያልከዳህ ወጣት ነህ። ቢሻ በጉልበትህ ቢያሻ በእውቀትህ ሰርተህ ታድራለህ። አሁን ደግሞ ዘመኑ ከፍቷል። የተማረውም ስራ እንዳይቀጠር ወይ ሁነኛ ብር ወይ ሁነኛ ሰው ከሌለ ከባድ ሆኗል እና አሉና ለረጅም ደቂቃ ዝም አሉ። ትኩር ብዬ ሳያቸው እኔ ግማሹን ከወሰድኩ ይበቃኛል። እኔ እንዳልኩ 1 ሐሙስ ነው የቀረኝ። ባይሆን የመጨረሻ ልጄ እያገዘኝ እዚህ ነው አብሮኝ የሚኖር። እሱን ማስተማሪያና መስመር ማስያዣ ግማሹ ይበቃኛል። ግማሹ የእምነትህ ዋጋ ነው አሉኝ። ነፍስ ካወቅኩ ለሁለተኛ ጊዜ ስቅስቅ ብዬ አለቀስኩኝ። ያው የባለፈው የሀዘን የአሁኑ ደግሞ የደስታ ቢሆንም እኛ ራሱ ለመልካሙ በጣም መጨፈር ከልባችን የተደሰት ነው። ማለት የ100,000 ብር ዕዳ ያለበት ሰው ነው 100,000 ብር መክፈል አቅቶታል እና ኢን ሚሊየንስ ደግሞ ሆኖ ሲመጣ 2.5 ማለት ነው የሚያካፍሉት እኮ አባባ። የእሳቸውም ደግነት ደግሞ ከአይምሮ በላይ ነው። ሰው ነገ ትሞታለህ እንኳን ቢባል ገንዘቤን ላጠራቅመው ነው የሚለው አይደለም። ማለት ገንዘቤን አጠራቅሜው ልኑር፣ ትሞታለህ እየተባለ እኮ ነው። ገንዘቡን ይዞት ወደ ሰማይ የሚሄድ ነው ይመስለው እና የእሳቸው ደግነት ደግሞ ልክ ያለፈ ነው። ሎተሪ ደርሷቸው ግማሽ ማካፈል ማለት አያውቁትም። ልጃቸው ቢሆን ውርስ ነው እንላለን። ይሄ ግን አያውቁትም። መንገድ ላይ ያገኙት ሎተሪያቸው እንዲያይላቸው የሰጡት ሰው ነው እና ችግሩን ተረድተው ለነገክ ለህይወትክ ብለው 2.5 ሚሊዮን ብር ራሱ መስጠታቸው በጣም ትልቅ ነገር ይመስለኛል። እና ሰው ተጨቃክኗል። እንኳን መንገድ ላይ ያውቁት በሚሊዮን ሊካፈል ነገ በሞትም ይሁን ዛሬ መጠቀም የምችለው ልጠቀም ነው የሚለው። ማጥፋት ከቻለ ወይ ለልጅ ልጆቼ ለወደፊቴ እኔ ባልኖር እንኳን ለእንትና ተብሎ ነው ሰው ከረንትሊ ብር የሚያስቀምጠውና የእሳቸው ደግነት በጣም ነው ያስገረመኝ። የእሱም ደስታ ደግሞ ገረመኝ። በቃ አንዳንዴ ሰው ቢከፋብንም እግዚአብሔር ያያል። ጓደኞቹ ቢከፉበት፣ የጓደኛው እናት፣ በዙሪያ ያሉ ሰዎች እንዳለ ቢከፉብንም ለመጣር ራሳችንን ለመለወጥ ስንታገልም አብዛኛውን ጊዜ አልጋ ባልጋ አይሆንም እና ለመጣር ሞክሮ ጭራሽ ወደ ዕዳ ነው የገባው። እሱ ራሱን ሊያሳልፍ ቢሞክርም ወደ ዕዳ ነው የገባውና የሚመጡብን ችግሮች ሁሌ ለመጥፎ አይደሉም። እሷ ምን አስበው ነበረ? ራሱን ማጥፋት አስበው ነበር። ችግሮች ሲመጡ ራሳችንን ገለል ከማድረግ ይልቅ ችግሩን ገለል ማድረግ ይበልጣል። ማለት ራሴን አጠፋው አይደለ? ችግሩ እኮ በቃ ጠፋ። ስጠፋ አብሮ ይጠፋል። ግን እኔ በህይወት እያለሁኝ ችግሩን ማጥፋት እችላለሁ። በገንዘብ ብቻ እኮ አይደለም፣ በአይምሮ ነገ ሰርቼ እከፍላለሁ፣ መስራት እችላለሁ ብለን ካመንን እግዚአብሔር በእንደዚህ አይነት መንገድ ገንዘብን ይሰጥልናል እና እሱም ገንዘቡን አስቀርቶባቸው ቢሆን ላይጠቀም ይችል ነበር። 5 ሚሊዮንም ሆነ 10 ሚሊዮንም ሆነ በበረከት ካልመጣ አመድ ነው የሚሆነው እና አሁን በሳቸው በጥሩ እጅ ስለተሰጠው እንደውም በደንብ የሚያልፍለት ይመስለኛልና መልካሙ ለአንተ ደስ ብሎናል። ሎተሪው ለእኛ እንደደረሰልን የተደሰት ነው። እንግዲህ ህይወቱ መልካም እንደሚሆን እናስባለን። ገንዘቡን ደግሞ እንዴት እንደሚጠቀምም እንዲያውቅ እንመኝለታለን። ያው አባካኝ ሆኖ እንደገና ወደ ዜሮ ላለመመለስ ቢጥር ጥሩ ነው። ገንዘብ ተገኝቶ ይጠፋል። ያው ብዙ ጊዜ ደግሞ በትንንሽ ነገሮች ነው የሚጠፋው። ምንም ያክል ብዙ ብር ቢሆን መጥፊያው ብዙ ነው። አመጣጡ ትንሽ ነው እኮ መጥፊያው ግን በጣም ብዙ ነው እና
የገንዘብ አጠቃቀሙንም ቢያቀበት እንላለን። ተመልካቾቻችንም ሐሳቦቻችሁን ኮሜንት ላይ ያስቀምጡልን። እንደኛ የተደሰተም ካለ እንግዲህ ተደስቻለሁ በሉ፣ መልካሙም ደስ ይበለው። አብራችሁን ስለቆያችሁ ከልብ እያመሰገንኩኝ አብሬያችሁ የቆየሁት እኔ ቢታንያ መስፍን ነበርኩኝ። ሁል ጊዜ እንደምንናገረው ደግሞ ማስታወቂያዎቻችሁን በእኛ በገመና ሾው ላይ ማስተላለፍ የምትፈልጉ ከሆነ ከስር የቴሌግራም ሊንክ እናስቀምጣለን። ምርትና አገልግሎታችሁን እዛ ላይ ላኩልን። እኛ ደግሞ ለቻናላችን ቤተሰቦች ቆንጆ አድርገን እናቀርብላችኋለን። ሌላው ደግሞ ምንድነው ታሪኮቻችሁን ማጋራት የምትፈልጉ ሰዎች እንደዚህ የሚያስደስትም የሚያሳዝንም የሚያስተምርም ቢሆን ታሪኮቻችሁን አሁንም በዚህ የቴሌግራም ሊንክ ሼር አድርጉልን። ቆንጆ አድርገን ማንነታችሁን ድብቅ አድርገን ለተመልካቾቻችን የምናቀርብ ይሆናል። ያው እንግዲህ ተመልካቾቻችን ሁሉም ታሪኮቻችን ክፍል 2 አላቸው ማለት አይደለም። ክፍል 2ን ወደ እናንተ የምናደርሰው ባለታሪኮቻችን ይሄው ክፍል 2 እናንተ በመከራችሁኝ የእናንተን ሐሳብ አይቼ እኔም እንግዲህ ሁኔታዎችን አይቼ እንደዚህ ያደረኩኝ ብለው ሁኔታውን ከባለፈው ክፍል የቀጠለውን ታሪካቸውን ሲያጋሩን ነው ወደ እናንተ የምናደርሰውና የዚህም ባለታሪክ ክፍል 2 የመጣው ባለታሪካችን መልካሙ ሼር ስላደረገን ነውና የሌሎቹንም ታሪኮች ክፍል 2 የምናቀርብላችሁ ባለታሪኮቹ ድንገት ክፍል 2 እንደዚህ ሆኖብኛል ብለው ካጋሩን ነው እንጂ ሁሉም ታሪኮቻችን ክፍል 2 አላቸው ማለት አይደለም። አብራችሁን ስለቆያችሁ ከልብ እያመሰገንኩኝ ለዛሬ ሰናበታችኋለሁ። ተናፍቁኛላችሁ።